የጠየቅኩሽ መልሽ። ለምንድን ነው ይህን ሁሉ ነገር የምታደርጊው? እኔን ከእናቴ ጋር ለማጣላት፣ ከዛ ከብሌን ጋር እንድጣላ፣ ከዛ እኔ አንቺ እንደሆን መልሽልኝ እንጂ ምንድን ነው የሚዘጋሽ? ምን እንድልህ ነው የምፈልገው? ለምንድን ነው ይህንን ሁሉ ነገር የነገርሽ? በቃ ማወቅ ስለነበረብን። ከዛ ከአንቺ ጋር እንደሆን። ቆይ ለምን ብዬ እንደዛ አድርጋለሁ? ይመስለኛል ዳግም ስለ ራስ በጣም የተሳሳተ አመለካከት ነው ያለ። አንተን ለማግኘት ሳቅድም ሁሉ ነው የሚመስል። ምን አልክ ዳግም? አንዲት ስለ እሷ መጥፎ ነገር ለመናገር የመጣችን ሴት አመጣ ከወለደችን ጋር እንዴት አነጻጽራለሁ? እናቴ በጣም ይቅርታ፣ ማይገባሽን ጩኸት ጮኩብሽ። አንቺ እናቴ ነሽ። ምንም ታረጊ ደግሞ ለኔ ብለሽ ነው። እናቴ ይቅርታ አድርጊልኝ። የታባሽ የሰይጣን ስራሽ ከሸፈብሽ ዳግም። ቆይ እንደ የኔ ፍቅር ታገቢኛለሽ? ዳጊ ምላሽን እያወቅ ለምን አስር ትጠይቀኛለህ? በቃ ዝም ብላ አግባኝ። አዲስ ህይወት ተጀመረ፣ ፍቅር በልብ ሰምሯል። እጅ ለእጅ ተያይዘው ደስተኛች ናቸው ዛሬ በማህላ ተዋህደው ቃል ናጸኑ አንድ ሆነ። ቃል በስተመጨረሻ ተዋርዳ ተመለሰች። ራሷን ስታ እስከ መውደቅ ደረጃ ደርሳለች። ዳግምና ብሌን ቀለበት አድርገዋል። ይሄ ደግሞ ቃልን ፌንት አስበልቷታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ እዜላችሁ መጥቻለሁ። የተንኮለኛ መጨረሻ እንግዲህ ውድቀት ነውና የቃል መጨረሻም ራሷን ስታ ፌንት ነቅላ ወድቃለች ማለት ነው። ወሬ አቃጥላለሁ ብላ ዳግምንና ብሌንን ለማጣላት ቤት ድረስ ሄዳ ታዲያ ከዚህ በፊት እናትየዋ በሚስጥር ዳግም ጋተኝ ብሌንና ዳግም አንድ ላይ እንዲሆኑ አልፈልግም። እነሱ አንድ ላይ ሆኖ ሰው እንዲስቅብኝ እንዲሳለቅብኝ አልፈልግም። እነሱ እህትና ወንድም ናቸው። በጭራሽ ፍቅረኛሞች ሊሆኑ አይችሉም። ይሄንን ደግሞ አንቺ ልትተባበሪኝ ይገባል። ሁለቱ እንዲለያዩ ማድረግ አለብን ብላ እንግዲህ ቃልና የዳግም እናት በሚስጥር ይሄንን አድርገውት ነበረ። ታዲያ አሁን ላይ እነሱ መታረቃቸውን ስታውቅ ይሄንን ሚስጥር ዳግም መናገር አለብኝ ብላ ቤት ድረስ እንግዲህ በንዴት በእልህ በቁጭት ሄዳ ነበረ። በስተመጨረሻም ግን ውርደቷን አግኝታ ተመልሳለች ማለት ነው። ዳግም ለብሌን ቀለበት ሊያደርግላት ሲል ዳግም አቁም ነበር ያለችው። ልክ እንደ ሴጣን ሄዳ መሀል ላይ ገብታ እነሱን እያጣላች ነበረ። እንግዲህ ዳግም ሁሉንም ነገር እናትየዋ ያደረገችውን ሰምቷል። በእርግጥ እዚህ ጋር ጥሩ ነገር ነው ግን ቃል ያደረገችው ማለት ነው። ቃል እዚህ ጋር ምናልባትም ዳግምን ልትጎዳ ብትሄድም ጥሩ ነው። ምክንያቱም እናትየዋ ከዛሬ ነገ ከሰማ ልጅ ይቀየመኛል፣ በዚህ ነገር ይቅርታ አያደርግልኝም እያለች በጣም እያሰበ እየተጨናነቀች ነበረ። ዳግም ሁሉንም ሚስጥር አልሰማም። በእርግጥ እናትየዋ የዋሸችው ከወጣ ልጄን ማግኘት አልችልም፣ ከዚህ በኋላ ይቅርታ አያደርግልኝም ብላ ፈርታ ነው እንጂ መደበቅን ፈልጋ አይደለም። ተጸጽታለች። አሁን ላይ ልጆቹ ትክክል እንደሆኑ ተረድታለች። መጀመሪያ ግን ሰው ምን ይለኛል፣ ልጆቿን አንድ ላይ ዳረች ይሉኛል ብላ በጣም ፍርሃት ነበረባት። ብሌንንና ዳግምን ለመለያየት እንግዲህ አውቃና አቅዳ መሆኑን አሁን ላይ ቃል መናገሯ ጥሩ ነው። ሁሌ ስትሳቀቅበት አትኖርም። ከዛሬ ነገ ቢሰማ ወይ ደግሞ እናትየዋንም በዚህ እያስፈራራች ልትኖር አትችልም። ሁሌ እነግራለሁ እያለች ስታስፈራራት ነበረ። እባክሽ ይህን ነገር እንዳታረጊ፣ ከዚህ ነገር አንቺ ምን ትጠቀሚያለሽ ነበረ ስትላት የነበረው። እሷ ግን ዳግምን የኔ ካላደረግሽልኝ እነግራለሁ ነው ስትል የነበረው። ከፈለግሽ መናገር ካለብሽ ትነግሪያለሽ እንጂ እኔ ልጄን ላንቺ
መቼም ቢሆንም አሳልፌ አልሰጥም፣ አንቺ ሴጣን ነሽ ብላታለች። እውነት ነው እንግዲህ እንዳለቻትም ቃል እውነትም ሴጣን ናት። ሁለት ፍቅረኛሞችን የሚዋደዱ ሰዎችን ለማጣላት ሄዳለች። ብሌንን እንግዲህ ምን ብላታለች? ቤት እናትሽ ወስጃለሁ፣ ንብረትሽ ወስጃለሁ፣ አሁን ላይ የሚቀረኝ ፍቅረኛሽ ነው፣ እሱንም ቢሆን በቅርቡ የራሴ ያደርገዋለሁ ብላ ነበረ ሀሳቧ። ነገር ግን አልተሳካላትም ማለት ነው። የእሷን ወሬ ሰምቶ ከጨረሰ በኋላ እንግዲህ በመግቢያው ላይ እንደሰማችሁ ዳግም ይሄንን ነገር አደርገሽዋል ወይ እናቴ? ግን ለምን? እኔ ልጅሽ አይደለሁም ወይ? ለምን ይሄንን አደረግሽ ነበር ሲል የነበረው። እናትየዋ ታዲያ እኔ ነኝ ያደረግኩት ብላ መናገር እንኳን አልቻለችም፣ እያለቀሰች ነበረ። በደስታዋ ቀን እንግዲህ ተደስታ ፈቅዳ ባለፈው ነገር ተጸጽታ ልጇንም ይቅርታ ጠይቃ ቀለበቷን አውጥታ ነው እንግዲህ ለሁለቱ ፈቅዳ እንዲጋቡ የወሰነችው። ቃል በዚህ መሀል መታ ደስታቸውን ለማደፍረስ ሞክራ ነበረ። በስተመጨረሻ እንግዲህ ሁሉንም ሰምቶ ከጨረሰ በኋላ ይሄንን ነገር ለኔ መናገሩ ለምን አስፈለገ ነው ብሎ ጥያቄ ጠየቃት። መልስ የላትም። በቃ ለኔ ነግረሽ ምን የምትጠቀሚው ነገር አለ? እኔም ደግሞ አንቺን ማመኔ አምጣ ከወለደችኝ እናቴ አንቺን አስበልጬ በድንገት መታ ስለ እናቴ መጥፎ ነገር የምትናገረዋን ሴት መስማቴ እኔ ጥፋተኛ ነኝ። ይቅርታ እናቴ፣ አንቺ በእኔ ላይ የፈለግሽውን ነገር ማድረግ ትችላለሽ። ብትመችኝም ብትገይኝም በእኔ ላይ ሙሉ መብት አለሽ። ተናድጄ አንቺ ላይ ስለጮኩብሽ በጣም ይቅርታ አድርጊልኝ እናቴ ብሎ እንግዲህ ቃል ባለችበት እዛው ይቅርታ ጠይቋል። ቃልን ታዲያ ይሄንን ነገር አድርገሽ አንቺ የምትጠቀሚው ጥቅም ምንድን ነው? እኔና እናቴን ልትለያይ፣ ከዛ እኔና ብሌንን ልታጣይ፣ ከዛ እኔ ያንቺ እንደሆን ከሆነ ሀሳብሽ ያ መቼም ቢሆን ሊሆን አይችልም። ብሞት እንኳን አንቺን ላገባ አልችልም። እንደው ከብሌን ጋር ብንለያይ ብንጣላ ራሱ እኔ ከአንቺ ጋር በጭራሽ ልሆን አልችልም። እኔም አንቺ ማመኔ ጥፋተኛ ነኝ። ከወለደችኝ እናቴ አንቺን እንዴት ላስበልጥሽ እችላለሁ ብሎ እንግዲህ ልክ ልኳን ነግሯታል ማለት ነው። መጀመሪያ ላይ ዳግም በጣም ተቆጥቶ ተናዶ ቀለበቱን ከእጁ ላይ ጥሎ እናትየዋን ለምን እንደዚህ ያደረግሽ? እኔ ልጅሽ አይደለሁኝም ወይ ነበር ሲል የነበረው። እንግዲህ ቃል ቀጥታ ሄዳ ይሄ ታቅዶ የተሰራ ነው፣ እኔና አንተ አልጋ ላይ ተኝተን የነበረ ሰዓት ሆነ ተብሎ የታሰበ ብሌንም እንድትመጣ ተደውሎላት ነው የመጣችው እንጂ አጋጣሚ አይደለም። ዳግም እስካሁን የሚያውቀው እንግዲህ እናትየዋ ካልጋ ስር እቃ ማውጣት ፈልጋ ቃልን እዛ እንድትተኛ ያደረገቻት ነው። በእንደዛ ነው የሚያውቀው። ነገር ግን እናትየዋ አስባበት ነው ብሌን ጋር ደውላ ሁለቱ አብረው ያደሩ እንዲመስል አድርጋ ሁለቱ እንዲራራቁ ነው እንግዲህ እህትና ወንድም መጋባት የለባቸውም ብላ ስላሰበች ነው ያንን ያደረገችው የነበረው። ግን እውነተኛ ፍቅር እንግዲህ ምንም ፈተና ቢመጣበትም ያንን ፈተና አሸንፈው እነሱ አሁን ላይ በብርታታቸው ዳግምም ከቤት ተቀይመው በመውጣቱ ምን ሆኗል? አሁን ላይ እናትየዋ በእነሱ መሀል ጭራሽን መግባት እንደሌለባት ወስና ምን አድርጋለች? ወስና ልጆቿን አንድ ላይ እንዲጋቡ ፈቅዳለች ማለት ነው። እኔ እያለሁማ ሁለቱ መጋባት የለባቸውም፣ ዳግም ጭራሽ የብሌንማ መሆን የለበትም ነው ስትል የነበረው። ግን የኔ ደስታ አንቺ እንግዲህ ተናዳ ልትወጣ ስትል ቃል እንደዚህ ተናደሽና እኔን ለመርዳት ለኔ ያስበሽ እዚህ ድረስ መጥተሽ ተናደሽ እንድትሄጂ አልፈልግም። አንቺ ለኔ ያስበሽ ነው የመጣሽው። አንቺ ጥሩ ሰው ነሽ። ስለዚህ የኔ ደስታ ያስደስትሻል። የኔ ደስታ ደግሞ እንደሚያስደስትሽ አውቃለሁ ነበር ስላት የነበረው። በጣም ስቃ ደስ ብሏት፣ አዎ ያንተ ደስታ ያስደስተኛል። ትክክለኛ ደስታን ለማግኘት ደግሞ ሩቅ መሄድ አይጠበቅብህም። እዚሁ ማየት አለብህ። በውሸት የተገነባ ህይወት ውስጥ ገብተህ ደስታን ከምታጣ ዙሪያህን በደንብ ብትመለከት ይሻላል። እንግዲህ ያው እኔን ተመልከተኝ አይነት ነገር ነው አማርኛው ሲገለበጥ እና እንደዛ የተሻለ ነው ነበር ስትለው የነበረው። በዚህ ሰዓት ታዲያ አንቺ ልክ ነሽ። አዎ እውነተኛ ደስታን ነው የሚያስፈልገኝ፣ ለኔ የሚገባኝም እውነተኛ ደስታ ነው። ያንን እውነተኛ ደስታዬን ደግሞ አሁን ማግኘት አለብኝ። የኔ እውነተኛ ደስታ ደግሞ በዚህ ቀለበት ላይ ነው የሚረጋገጠው ዛሬ ብሎ እንግዲህ እናትየዋን ብሌንም ደንግጠው ነበረ። ይሄ ልጅ ምን እያደረገ ነው ብለው ማለት ነው። በስተመጨረሻም እንግዲህ ቀለበቱን አንስቶ ይሄን ደስታዬን ለማረጋገጥ ለማፈቅራት ለመወዳት
ልጅ ዛሬ ይሄን ቀለበት አደርጋለሁ፣ የኔ ደስታ ደግሞ በዛ ይረጋገጣል። መቼስ እማቷሺ ካልሆነ የኔ ደስታ የሚያስደስትሽ ከሆነ ትደሰቻለሽ ነበረ ሲላት የነበረውና ብሌን እንግዲህ ታገቢኛለሽ ወይ ብሎ ቀለበቱን ሲያደርግላት እሷ ልክ መንፈስ ከላዋ ላይ እንደሚጮህ ነበረ ስትጮህ የነበረው ማለት ነው። ምክንያቱም አልጠበቀችም፣ ጮኻባቸው ነው የወጣችው። የዳግም ጓደኛም ታዲያ ተከትሎ ሁለተኛ በዳግምና በብሌን ህይወት ውስጥ ብትመጪ እኔ ነኝ ምን እንደማደርግሽ አታቂም፣ አርፈሽ ተቀመጪ ነው ያላት ማለት ነው። አርፈሽ ተቀመጪ፣ መጀመሪያ እስኪ ራስሽን ተመልከቺ ምን እንደምትመስይ። ለመሆኑ ግን መስታወት ፊት ቆመች ታውቂያለሽ? በስመ አብ ሞራሏን ነው የነካው ማለት ነው። ከፍና ዝቅ አድርጎ ነው የተናገራት። ጓደኛው ጎበዝ ነው። ጓደኛ እንግዲህ አንዳንዴ እንደዚህ ጠበቃ ሲሆን ከምንም በላይ ደስ ይላል። ቃል ታዲያ ከቤትም ተናዳ ነበረ የወጣችው። ስትመለስ እንግዲህ እንደዚህ በምትመለከቱት መልኩ ልቧን ደግፋ በጣም ተጎታ፣ ውስጧ ስሜቷ ተረብሾ በተለይ ጓደኛው ሲላት የነበረውን ነገር እያሰበች የበታችነት ስሜት ተሰምቷት ነው ወደ ቤት የተመለሰችው። ወይዘሮ ሰላምም እንግዲህ በኃይሉ አማካኝነት ራሷን ስታወድቃ ነበረ። በኃይሉ ነፍሰ ገዳይ ነሽ፣ ገንዘብ ማሰጭኝ ከሆነ ብር ያልኩሽን ማታመጪ ከሆነ ለፖሊስ አሳልፌ እሰጥሻለሁ፣ ከዛም በኋላ ቂሊንጦ እየመጣውኝ ጠይቅሻለሁ እያለ እያስፈራራት ነበር። ሰላምም በዚህ ጭንቀት እንግዲህ ራሷን ስታወድቃ ነበር። ወይዘሮ ሀረግናት እንግዲህ ተራሩጣ ያነሳቻትና እሷም በህይወቷ ውስጥ የሆነ የሚያስጨንቃት ነገር እንዳለ ተረታታለች። ሀረግ ልትናገረው ፈቃደኛ አይደለችም። አንዳንድ ጊዜ እንደዚህ ያደርገኛል፣ ፀሐይ ስለመታኝ ነው መሰለኝ ብላ እንግዲህ ተኝታ ትገኛለች ማለት ነው። በእርግጥ ግን ውስጡ ያለው ነገር እያስጨነቃት ነው። ነፍሰ ገዳይ ነሽ የሚል ነገር በጣም አስጨንቋታል። በኃይሉም ታዲያ ለስራ ባልደረባው ደውሎ ሰላምን ቶሎ ቶሎ ልናስፈራራት ይገባል፣ በየጊዜው እያስፈራራን ገንዘብ ልንቀበላት ይገባል ነው ሲል የነበረው። የእሱ ተላላኪ ግን ችግር ተፈጥሯል ብሏል፣ ትልቅ ችግር። እሱም ደግሞ ትልቁ ችግር ሞታለች፣ ሰላም ገላታለች የተባለችው ሴትዮ እንግዲህ እንዳልሞተች እናውቃለን ሁላችንም። ገንዘብ ተሰጥቷት ነው መጀመሪያ ራሷን ስታ የሞተች ብትመስልም የሆነ ሰዓት ላይ ግን ነቅታለች። በዛን ሰዓት ደግሞ በኃይሉና ቃል ነበረ ያዩት። ሁለቱም የራሳቸውን ጥቅም ስለሚፈልጉ ሰላምን በዚህ ማስፈራራት ስለሚፈልጉ ያልሞተችውን ሴትዮ እንግዲህ ሞታለች ብለው እሷም ከዚህ እንድትጠፋላቸው ገንዘብ ሰጥተው ነበር የላኳት ማለት ነው። አሁን ላይ ግን አዲስ አበባ ውስጥ እንዳለች እና በእነሱ ምክንያት እሷም ልጇን እንዳጣች እነሱን ለመበቀል ደግሞ ወደ ሰላም ጋር ትሄዳለች ብለው እያሰቡ ይገኛሉ። ወደ ሰላም ጋር የምትመጣ ከሆነና ለሰላም ሁሉንም ነገር የምትነግራት ከሆነ ሰላም ነጻ ትወጣለች ማለት ነው። እኔ ወንጀለኛ አይደለሁኝም፣ ነፍሰ ገዳይ አይደለሁኝም፣ ጉዳት ነው የደረሰው እንጂ አልገደልኩም እያለች ከራሷ ጋር እየተከራከረች ትገኛለች። የሰላም እውነት እንግዲህ በቅርቡ አሁን ላይ ሁሉም ነገር ይወጣል ብዬ አስባለሁ። አልማዝ ሰላም ጋር መታ በህይወት እንዳለች ካየቻት በጣም ለሰላም ትልቅ እረፍት ነው፣ ትልቅ ግልግል ነው ማለት ነው። አንደኛ የህሊና ዳኛ አለ፣ ህሊናዋ ውስጥ ሁሌ ነፍሰ ገዳይ ነሽ የሚለው የሚመላለስባት፣ እኔ ነፍሰ ገዳይ ነኝ እረፍት የለኝም እያለች የምታስበው ነገር ያ ነገር ይጠፋላታል። ትልቅ ነገር ነው ይሄ። ሲቀጥል ደግሞ በኃይሉ ሁሌ እየመጣ በገንዘብ እያስፈራራ አሳስርሻለሁ አለበለዚያ ገንዘብ ታመጫለሽ እያለ ሊጫወትባት አይችልም ማለት ነው። ቃልም ታዲያ የብሌንንና የዳግም የቀለበት ፕሮግራም የነሱን ደስታ ካየች በኋላ በጣም ተናዳ ያወጣለች። እየተብሰለሰለች ነው ወደ ቤት የተመለሰችው። ወደ ቤት ስትሄድ ደግሞ እናትየዋ አንቺ ዟሪ የት ብለሽ ነው የመጣሽው? የት ነበርሽ ነበረ ስትላት የነበረው። ድሮም ትዞሪያለሽ፣ አሁንም ይሄ ዙረትሽ አልለቀቀሽም ማለት ነው ወይ? የት ነበር ይሄሽው ነው ስትላት የነበረው። ልጅቷ ግን ምንም አይነት መልስ መመለስ አልቻለችም። ይቅርታ እናቴ፣ ይቅርታ ከማለት ውጪ ምንም ነገር መናገርን አልቻለችም። ይሄ እንግዲህ አሁን ላይ እናትየዋ ግራ ተጋብታለች። እንደዚህ ይቅርታ እያለች ነው የወደቀችው።
በዛ ሰዓት መቼስ እናት አይደለች። እናትን መሆን እኮ በጣም ከባድ ነው። ምንም ብናጠፋም ብናስቸግራቸውም የሚቆጡትም በቃ የሚጮሁብንም እኛን ለማስተካከል እኛ ጥሩ ደረጃ እንድንደርስ ነው እንጂ የእናትነት ልብ በጣም ነው የሚለየው። እና በዛን ሰዓት ልጇ ውድቅ ስትልባት ለእኔ አድርገው እያለች ነበረ። ማንን እቆጣለሁ እያለች ነበር ስትለቅስ የነበረው ወይዘሮ ሀረግና ልጇን እዛ ቤት ለማጋለጥ ብትቀመጥም ልጅቷ ከስህተቷ እንድትማር እንጂ ልጇን ማጣት አትፈልግም። ምንም መጥፎ ብትሆንም ምንም ክፉ ብትሆንም እንኳን ልጅ ናት። እንግዲህ ያው ፈጣሪ የተባረከ ልጅ፣ ለቤተሰብ ታዛዥ፣ ለሀገር ለወገን ጠቃሚ የሆነ ልጅ መድኃኒዓለም ይስጠን። ለሁላችንም ልጆቻችን ጠቃሚ ለሀገርም የሚሆኑ ይሆኑ እንጂ ልጅ መጥፎም ነው ተብሎ የሚጣል ነገር አይደለም። እና ሀረግ እያለቀሰች ነበረ። ለእኔ አድርገው ማንን እቆጣለሁ፣ አትጅብኝ፣ አትሞችብኝ እያለኝ እያለቀሰች ነበረ። ካሁኑ እንግዲህ ራሷን እየሳተች መውደቅ ጀምራለች። ቃል ቀጣይ እንግዲህ ደግሞ የሰላም ልጅ እንዳልሆነች ስለሚረጋገጥ ከዛ ቤት ስለምትወጣ ያም ደግሞ የበለጠ ሌላ ትልቅ የሆነ ዱብዳ አለባት ማለት ነው። እና መጨረሻው በወንጀል የሚኖር ህይወት መጨረሻው እንደዚህ ነው የሚሆነው። እና ባትገባ እንደዚህ አይነት ነገር ውስጥ ባትገባ መልካም ነው። ያው ድራማ ከድራማ እንድንማርበት ነው። እኛ ለራሳችን ህይወት መጥፎ መንገድ ሁሌም ቢሆን መጥፎ ነው። ምንም የሚያዋጣ ነገር አይደለም። የተሳካ ቢመስልም የሆነ ሰዓት ላይ ግን አወዳደቅ አናኗርን ሁላ ነው የሚያበላሸው ተንኮልና ቃል እንግዲህ ከዚህ ስህተቷ ተምራ ወደፊት ትጓዛለች ብዬ አስባለሁ። አሁን ላይ እንግዲህ ብሌን ነገሮች እየተስተካከሉላት ይገኛሉ። በብዙ ውጣ ውረድ ውስጥ ብታልፍም ያለ እናት ለዘመናት ብትቆይም አሁን ላይ ደግሞ እናቷን ዳግምንም አግብታ የራሷን የተሻለ ህይወት ትኖራለች። መልካም ሰዎች ሁሌም ቢሆን እውነተኛ ሰዎች አሸናፊዎች ናቸው። ብሌን በእውነተኛነት እንግዲህ እስካሁን ጠብቃ ኖራለች። ሰላም ጋር እንኳን ስትሰራ እንደ ቤተሰብ ነው የምትሰራው። ያው ብሌን ልጄ ብትሆንልኝ እመኛለሁ ስትል ነበረ ሰላምም ማለት ነው። እና አሁን ላይ ልጇን በቅርቡ እሷም ታገኛለች። ለዚህ ሁሉ ትልቁን አላማ ትልቁን ድርሻ የሚወስደው ደግሞ ሳሚ ነው። ሳሚ ለነ ብሌን ህይወት ትልቅ ሚና ተጫውቷል። ምክንያቱም እያንዳንዱን መረጃ እያቀረበ ያለው ሳሚ ነው፣ ሀረግንም ጭምር ማለት ነው ወደ ቤት ያመጣት። ይህንን ሚስጥር እንድታጋለጥ ያደረገው እሱ ነው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና ሀሴታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ደህና ሁኑ።